حي على الفلاح. بسم الله والحمد لله والصلاة والسلام على نبينا وعلى آله وأصحابه ومن والاه فسلام الله عليكم ورحمة الله وبركاته يا مسلمون ومسلمات እንዲሁም ይህን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ ዛሬ የምንመለከተው አርዕስት ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ ያህዌም አለ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ ይላል። ይህንን ጥቅስ ይዘው ብዙ የሥላሴ አማንያን ለሥላሴ ትምህርት መደዳደል ለሥላሴ ቀመር መቀመሪያ ነው ወይም የሥላሴን ቴዎሎጂያይዝ ለማድረግ ይጠቀሙበታል። ነገር ግን ይሄ ነገር ድምዳሜ ላይ ያስደርሳል ወይ ነው ጥያቄው። ምክንያቱም እነሱ የሚያምኑት ሶስት አካላት አሉ፣ እያንዳንዱ አካል ሙሉ አምላክ ነው ብለው ነው የሚያምኑት። there are three persons each person is fully God ብለው ነው የሚያምኑት። እና ይሄ ነገር ሶስት አካላት መለኮታዊ አካላቶች አሉ። ሶስት አካላቶቹ መለኮትን የሚጋሩ ሶስቱ አካላት ሶስቱም አምላክ የሆኑ አሉ ተብሎ ይታመናል። ይሄ ጥቅስ ግን ለዚህ ትምህርት ድምዳሜ ላይ ያደርሳል ወይ ነው እንየው እስቲ። በመጀመሪያ ደረጃ ዊ የሚለው ቃል ወይም እኛ የሚለው ቃል በእንግሊዝኛ ግራመር ውስጥ inclusivity is grammatical distinction between inclusive and exclusive ማለትም የአካታችና አካታች ያልሆነ ነገር አለው ራሱ ግራማቲካሊ ማለት ፈርስት ፐርሰን ፕሮናውንስ ቨርባል ሞርፎሎጂ ስንመለከተው በኢንክሉሲቭ እና በኤክስክሉሲቭ መካከል ዊ ብለን ስንጠቀም ኢንክሉሲቭ ዊ የሚባል ነገር አለ፣ ኤክስክሉሲቭ ዊ የሚባል ነገር አለ። ኢንክሉሲቭ ዊ የሚባለው ስፔሲፊካሊ ኢንክሉድድ ዘ አድሬስ ማለት ነው። ለምሳሌ ሌት አስ ሜክ ስንል ለምሳሌ አድሬስ የምናደርገው ማለት ነው። ስፔሲፊካሊ ኢንክሉድድ የምናደርገው ማለት ነው። እንሂድ፣ እንብላ፣ እንጠጣ ምናምን የሚሉ ነገር ማለት ነው። ኤክስክሉሲቭ ደግሞ የሚባለው ደግሞ ዊ ምንድነው? ኤክስክሉድድ ነው አድሬሱን የሚያደርገው። ለምሳሌ ዊ ሻል ሜክ ስል ፊት ለፊት ላለው አካል እሱን ላይ ያጠቃልል ይችላል ራሱ ማለት ነው። ይህን ከተረዳን ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ያህዌ ምን አለ? እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነውና አለ። አምላክ አንድ ነው፣ ያህዌ አንድ ነው ነው የሚለው ናቸው የሚል ነገር የለውም። ይሄ ያህዌ ሲናገር ምን አለ? ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ ምንድነው ያለው? ያህዌ አምላክም አለ ምን አለ? እነሆ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ አለ። አሁን እዚህ ጋር ፖይንት ያለው እንደ አንዱና እኛ የሚለው ነገር ምንን ታሳቢ ነው የሚያመለክተው? ምንን ታሳቢና ዋቢ ነው የሚያመለክተው የሚለው ማየት ያስፈልጋል። እንደ አንዱ የሚለው ነገር ነው ከማአሃድ ወይም ደግሞ እንደ አንዱ ዋን ኦፍ የሚለው ነገር በዕብራይስጥ ውስጥ ከማአሃድ ይለዋል። ከማአሃድ ማለት እንደ አንዱ ማለት ነው፣ ዋን ኦፍ ማለት ነው ራሱ። ለምሳሌ ኤግዛምፕሎችን ልስጣችሁ። አንደኛ ሳሙኤል ምዕራፍ 17 ቁጥር 36 ላይ እኔ ባሪያ አንበሳና ድብ መጥተው ይህ ያልተገረዘው ፍልስጤማዊ ማለትም ጎልያድ የሕያው አምላክ ጭፍሮችን ተገዳድረዋልና ከእነርሱ እንደ አንዱ ይሆናል ማለት አንበሳና ድብን ዳዊት ይመታ ነበር፣ ይገል ነበር እንስሳትን። አሁን ምንድነው ያደረገው? ፍልስጤማዊ ጎልያድን በሚገልበት ሰዓት ላይ ከእነርሱ እንደ አንዱ ይሆናል አለ። ያ ማለት አንበሳ ይሆናል ነብር ይሆናል ማለት ሳይሆን በመገደል ደረጃ ይገደላል ነው ፖይንቱ ያለው። ልክ በዕብራይስጥም ከማአሃድ መሄም ነው የሚለው ከእነርሱ እንደ አንዱ አስ ዋን ኦፍ ዘም ነው የሚለው እንግሊዝኛው። ከማአሃድ መሄም ማለት ከእነርሱ እንደ አንዱ ይሆናል ማለት ነው። ስለዚህ ፍልስጤማዊ ጎልያድ በዳዊት በመገደል ደረጃ እንደ አንበሳና እንደ ድብ ይሆናል ማለት ነው እንጂ ጎልያድ አውሬ ይሆናል ማለት አይደለም ማለት ነው። እንደሚለው ተሳጋግስ የተወሰነ መመሳሰል ለማመልከት የሚገባ ነው። ልክ እንደዚሁ አዳም መልካምና ክፉን በማወቅ እንደነርሱ ሆኗል። ለዛ ነው ከማአሃድ ሜኔሁ የሚለው ከእኛ እንደ አንዱ ወይም ደግሞ በእንግሊዝኛ አስ ዋን ኦፍ አስ የሚለው ያህዌ ታዲያ ማንን ጨምሮ ነው እኛ የሚለውን ነገር ማወቅ መረዳት ያስፈልጋል ማለት ነው። ያህዌ እኛ የሚለው ማንን ጨምሮ ነው የሚል ጥያቄ ሲመጣ እዚህ አሁኑ ላይ አዳም ከኛ እንደ አንዱ የሚሆነው መልካምና ክፉን ለማወቅ እንደሆነ ተሰምሮበታል። እዛ አሁን ላይ ደግሞ አዳም ቢበላ እንደ አማልክት መልካምና ክፉን የሚያውቅ እንደሆነ ተነግሯል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 5 ላይ ከእርሷ በበላችሁ ቀን
አይኖቻችሁ እንዲከፈቱ እንደ አማልክትም መልካምና ክፉን የምታውቁ እንድትሆኑ ያህዌ ስለሚያውቅ ነው እንጂ ያላቸው ይላል። አሁን አማልክት የሚለው ነገር ምንድነው? አማርኛ ላይ እንደ እግዚአብሔር መልካምና ክፉ የምታውቁ የሚለው ነው። ያ ስህተት ነው ራሱ አማርኛው ላይ ያስቀመጠው ማለት ነው። በ480 ድህረ ልደት ኢትዮጵያ ከገቡ ተስዓቱ ቅዱሳን ከሚባሉ መነኮሳት መካከል አንዱ አባ ገሪማ ይባላል። ያዘጋጀው የግዕዝ ለክታባ ላይ ኢትዮጵያ ውስጥ በትግራይ ክልል አባ ገሪማ ገዳም ውስጥ ይገኛል። የግዕዙ መጽሐፍ ምን ይለዋል? ኦሪት ዘፍጥረት ምዕራፍ 3 ቁጥር 5 ላይ ዘኤቤ ከመ ይትኩኑ አማልክተ ወይተአምሩ ሰናየ ወእኩየ ይላል። አማልክት ነው የሚለው ራሱ ምን ይላል? እንደ አማልክት መልካምና ክፉን የምታውቁ እንድትሆኑ ነው ይላል ሲነግራቸው። የእንግሊዝኛ እትምም ኪንግደም ቨርሽን ባይብልን ተመለከቱት። ራሱ ዩ ሻል ቢ አዝ ጋድስ ነው የሚለው ራሱ ምን ኖዊንግ ጉድ ኤንድ ኢቪል ማለት ነው። መልካምና ክፉን እንደ አማልክት በስሞል ሌተር ነው የሚያደርገው። አይታችሁት ከሆነ አላውቅም። ኪንግደም ቨርሽን ባይብል ላይ ጋድስ ብሎ ነው ያስቀመጠው። በ1611 ዌብስተር ባይብል ትራንስሌሽን የሚባለው ሲተረጎምም በተመሳሳይ ምንድን ነው ያደረገው? ዩ ሻል ቢ አዝ ጋድስ ብሎ ነው ያስቀመጠው ማለት ነው። በ1833 ላይ ያለው ይሄኛው እንግዲህ በ1611 ላይ ኪንግደም ቨርሽን ባይብል ይህንን ሲያስቀምጠው ምንድን ነው የሚለው? ዩ ሻል ቢ አዝ ጋድስ ብሎ ነው ያስቀመጠው። በ1833 ላይ ዌብስተር ባይብል ትራንስሌሽንም ጋድስ ብሎ ነው ያስቀመጠው በስሞል ሌተር አድርጎ። ኒው አሜሪካ ባይብል የሚያስቀምጠው በ1970 ላይ እንደዛ ነው። ጥንት ደግሞ የሚባለው ደግሞ ወደ ላቲን ማነው ወደ እንግሊዝኛ ኦልድ እንግሊሽ ስንሄድ ደግሞ በ1395 ላይ ዊልክሊፍ የሚባለው ባይብል ላይ ስንመለከተው የሚለውም እንደዛ ነው። ራሱ መልካምና ክፉን እንደ አምላክ እንድታውቁ ነው ብሎ ነው ያስቀመጠው። ላቲን ውልጌትም በተመሳሳይ እንደ አማልክት ብሎ ነው ያስቀመጠው የ1995ቱ ማለት ነው። የላቲን ውልጌትም ያስቀመጠው ይሄን ምንድነው? ዩ ሻል ቢ አዝ ጋድስ ብሎ ነው ያስቀመጠው። እንደ አማልክት መልካምና ክፉን እንድታውቁ ነዋል። ከላቲን ውልጌት እንግዲህ ላቲን ውልጌት ያለው በ382 ጄሮም ነው ያዘጋጀው ላቲን ውልጌትም ማለት ነው። እንግዲህ ጥንት ነው ራሱ። ከእሱ በፊት ደግሞ የነበሩ ፐሺታ የሚባሉ ትርጉሞች እዛ ላይም እንደ አማልክት መልካምና ክፉን እንድታውቁ ብሎ ነው ያስቀመጠው። ታርገመ አቂላ ወይም ደግሞ አቂላስ የሚባለው ላይም እዛ ላይም እንዳያስቀምጠው ምንድነው? እንደ አማልክት እንደ መላእክት ነው የሚያስቀምጠው። ይሄማ በጣም ይገርማል እኮ እንደ መላእክት you will be like angels ነው የሚለው ራሱ and you will be like angels to know good and good from evil አለ። መልካሙ ከክፉ እንደ መላእክት እንድታውቁ ነው አለ። ስለዚህ ታርገም አቂላስ ምንድነው ያስቀመጠው ሲተረጎመው? እንደ መላእክት ብሎ ነው ያስቀመጠው። ታርገም ኒዮፊቲም የሚባለው ያስቀመጠው እንደዛ ነው ራሱ ኖርማሊ ማለት ነው። እንደ መላእክት ምንድነው የሚለው? you will be like angels before the Lord በጌታ ፊት እንደ መላእክት እንድትሆኑ knowing to distinguish between good and evil ይላል። መልካምና ክፉን እንድትለዩ ነው ብሎ ነው ያስቀመጠው ራሱ ማለት። ታርገም ፒኤስ ዮናታን የሚባለው እሱም ያስቀመጠው እንደዛ ነው። you shall be like the great angels ይላል። በታላላቅ መላእክት ፊት እንድትሆኑ ነው አለ። በታላላቅ መላእክት ፊት መልካምና ክፉን የምታውቁ እንድትሆኑ ነው አለ። ግሪክ ሰብቱጀንት ምን አደረገው? በ280 ኤዲ ላይ ከክርስቶስ በፊት ከዕብራይስጥ ወደ ግሪክኛ የተረጎሙት ኤልኤክስኤክስ ይባላል። ኤልኤክስኤክስ ማለት በአብሪቬሽን ሰብቱጀንት ማለት ነው። ሰብቱጀንት ማለት ደግሞ 70 ሊቃናት ማለት ነው። እንደምትመለከቱት 6 ነበር የተመረጡት ከእያንዳንዱ ነገድ። ከዛ 72 ተላኩ። ሁለቱ መንገድ ላይ ሲሞቱ 70 ቀሩ ማለት ነው። እነዚህ 70 ሊቃናት ሲተረጉሙት ምንድነው ያደረጉት? ኦሪት ዘፍጥረት ምዕራፍ 3 ቁጥር 5 ላይ አማልክት ብሎ ነው ያስቀመጡት ራሱ ኖርማሊ ማለት ነው። ቴዎስ ሳይሆን ቴዎዊ ብሎ ነው ያስቀመጡት ራሱ ኖርማሊ ማለት ነው። እና ያ ምንድነው የሚያሳየው? ቴዎዊ ማለት አማልክት ማለት ነው። የዕብራይስጡ ላይም የማሶሬት ላይ ማሶሬት በሚባለው ላይ የተዘጋጀው ላይ ኤሎሂም ብለው ነው ያስቀመጡት። ስለዚህ ኤሎሂም ተብሎ ሲተረጎም አይታችሁ ከሆነ ለነጠላ ማንነት ከሆነ ቴዎስ ብለው ያስቀምጡታል። ለብዙ ማንነት ከሆነ ግን ቴዎዊ ብለው ያስቀምጡታል። እንግሊዝኛ ላይም ለነጠላ ማንነት ከሆነ ጋድ ብለው ያስቀምጡታል። ለብዙ ማንነት ከሆነ ደግሞ ጋድስ ብለው ያስቀምጡታል ማለት ነው። እነዚህ አማልክት የተባሉት ራሱ መዝሙረ ዳዊት ምዕራፍ 8 ቁጥር 5 ላይ ታስበው ዘንድ ምንድነው ሰው ምንድነው? ተጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት ይልቅ በጥቂት አሳነስከው የሚለውን የዕብራይስጡ ከአማልክት ይልቅ ብሎ ነው ያስቀመጠው። ከኤሎሂም ይልቅ በጥቂት አሳነስከው ብሎ ነው ያስቀመጠው ማለት። ኤሎሂም ማለት አማልክት ማለት ነው። ግሪክ ሰብጀንት ላይ
አማልክት የተባሉት መላእክት እንደሆኑ ስለታወቀ ከመላእክት ይልቅ በጥቂት አሳነስከው ብሎ አስቀመጠው። ከግሪክ ሰብስጀንቱ ላይ የዕብራውያን ጸሐፊ ዕብራውያን 2:6 ላይ ሲያስቀምጠው ምንድነው ያለው? ከመላእክት ይልቅ በጥቂት አሳነስከው ብሎ ያስቀመጠው። ስለዚህ መላእክቶች አማልክት ተብለዋል ማለት ነው። መዝሙረ ዳዊት ምዕራፍ 138 ቁጥር 1 ላይም በአማልክት ፊት እዘምራለሁ ነው የሚለው። የዕብራይስጡ በኤሎሂም ፊት ነው የሚለው። ግሪክ ሰብስጀንት በመላእክት ፊት ነው የሚለው። እንግሊዝኛው ኪንግ ጄምስ ቨርዥን ባይብል ኒውት በአማልክት ፊት ብሎ ነው ያስቀመጠው። ስለዚህ እነዚህ አይነት ነገሮችን ስንመለከት ኦሪት ዘፍጥረት 3:5 ላይ ብትበሉ እንደ መላእክት ወይም እንደ አማልክት መልካምና ክፉን ታውቃላችሁ ይላል። ለዛ ነው ዘፍጥረት 3:24 ላይ አዳምን አስወጣው ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልም አለ እና የምትገለባበጠውን የነበልባል ሰይፍ በኤደን ገነት ምስራቅ አስቀምጣል። ኪሩቤል ማለት የኪሩብ ብዙ ቁጥር ነው። እሳት አፍላቂ የሚባሉ መላእክቶች ናቸው። ኪሩቤል የኪሩብ ብዙ ቁጥር ነው፣ መላእክት ናቸው። ስለዚህ መላእክትን ነው ከኛ ምንድነው የሚያውቁት? እነማን ናቸው? መላእክቶች ያውቃሉ። እንደ አማልክት ወይም እንደ መላእክት መልካምና ክፉን ስለምታውቁ ነው ተብሎ ነው የተባለው። መልካምና ክፉን እንደማን? እንደ መላእክት ማለት መላእክቶች አማልክት ተብለዋል። ከዛ ዘፍጥረት 3:22 ላይ አንድ አምላክ የሆነው ያህዌም መልካምና ክፉን ስለሚያውቅ አዳም መልካምና ክፉን በማወቅ ደረጃ ከእኛ እንደ አንዱ ሆነ ይላል። ፈጣሪ እኛ የሚለው ከማ ጋር ነው ስንል ከነዛ ካወቁት መላእክት ጋር ነው እኛ ያለው። መላእክትን ጨምሮ ራሱ እኛ ብሎ ያውቃል ወይ ካልን አዎ ብሎ ያውቃል። ያኔቱ ጋር እናገኛለን። ትንቢተ ሆሴዕ ምዕራፍ 12 ቁጥር 4 ላይ በጎልማሳነቱ ጊዜ ከአምላክ ጋር ታገላል ያዕቆብ ከመላኩም ጋር ታግሎ አሸነፋል። አልቅሶም ለመነ፣ በቤቴልም አገኘው፣ በዚያ ከእኛ ጋር ተነጋገራል። ያዕቆብ የተነጋገረው ከመላካኩና ከያህዌ ጋር ነው። ግን ያህዌ መላኩን ጨምሮ ከእኛ ጋር እኛ እንዳለ እናስተውላለን ማለት ነው። ሆሴዕ 12:3 ላይ ያለው ነገር ምንድን ነው? እስከ 4 ድረስ ያለው በዚያ ከእኛ ጋር ተነጋገረ ይላል። ከእኛ ጋር ተነጋገረ የሚለውን አስምሩበትና እኛ በሚለው እኛነት ውስጥ አናሺም የተባሉ መላእክትን የሚያካትት ነው። ይህም በምን አወቃችሁ? ኦሪት ዘፍጥረት ምዕራፍ 32 ቁጥር 28 ላይ ምንድን ነው የሚለው? ከአምላክና ከሰዎች ጋር ታግለ አሸንፋልና አለ። አማርኛው ከአምላክና ከሰው ጋር ታግለ አሸንፋል የሚለው ግን እዚህ አንቀጽ ላይ አናሺም ነው የሚለው። የኢሽ ብዙ ቁጥር ነው። ኢሽ ቢሆን ኖሮ ከአምላክና ከሰው ጋር ታግለ አሸንፋል ይሆን ነበር። ነገር ግን እዚህ ጋር ምንድን ነው የሚለው? አናሺም ነው የሚለው። አናሺም ኢሽ ማለት ሰው ማለት ነው። አናሺም ማለት ደግሞ ሰዎች ማለት ነው። በግሪክ ሰብስጀንት ላይ አንትሮፖን ማለትም ሰዎች ብሎ ነው ያስቀመጠው እንጂ አንትሮፖስ ብሎ አላስቀመጠውም። ከሰው ጋር ታግላ አሸንፋል አይደለም ያስቀመጠው። ስለዚህ እነዛ ሰዎች የተባሉት አውዱ ላይ እነማን ናቸው ብለን ስንል ወይም ደግሞ አናሺም የተባሉት እነማን ናቸው ስንል ኦሪት ዘፍጥረት ምዕራፍ 32 ከ1 እስከ 2 ጋር ስንመለከተው ያዕቆብም መንገዱን ሄደ፣ የአምላክ መልአክ ተገናኘ። ያዕቆብም ባያቸው ጊዜ እነዚህ የአምላክ ሰራዊት ናቸው አለ። የዚያም ስፍራ ስም መናህይም ብሎ ጠራው ይላል። ስለዚህ የአምላክ መላእክት የአምላክ ሰራዊት ተብሏል። ስለዚህ የአምላክ ሰራዊትና የአምላክ መላእክት የተባሉት ከሆኑ ከማን ጋር ነው ታግሎ ያሸነፈው ሲባል ከአምላክ እና ከሰዎች ጋር ይላል። መላእክቶች ሰዎች ይባላሉ። አይታችሁ ከሆነ ዘፍጥረት 18 እና 19ን ኢንሻአላህ እናየዋለን። ሰዎች ሶስት ሰዎች ለአብርሃም ተገለጡለት ሲል ሶስት መላእክት ናቸው የተገለጡለት። እንደገና ደግሞ ዘፍጥረት 19 ላይ ደግሞ ሁለቱ ሰዎች እያለ ሁለቱ መላእክት ይናገራል ማለት ነው። ያንን በቀላሉ ማየት እንችላለን ራሱ ኖርማሊ ማለት ነው። ጥቅሱን ማየት እንችላለን አውጥተን ማለት ነው ኢንሻአላህ። ኦሪት ዘፍጥረት ምዕራፍ 18 ቁጥር 2 ላይ ስትመለከቱት አይኑንም አነሳ ነው ሶስት ሰዎችን በፊቱ ቆመው አየዋል። ስንት ሰዎች? ሶስት ሰዎች አለ። ከዛ ይቀጥልና ምን ይላል? ሰዎቹም ተነስተው ይላል ራሱ ሰዎቹም ቁጥር 16 ላይ ኦሪት ዘፍጥረት 18:16 ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ ይላል። ሰዎቹ እያለ ነው። ቁጥር 22 ላይም ኦሪት ዘፍጥረት ምዕራፍ 18 ቁጥር 22 ላይ ሰዎቹም ከዚያ ፊታቸውን አቀኑ ወደ ሰዶም ሄዱ ይላል። ሰዎቹ እያለ ነው የሚናገረው አሁንም ማለት ነው። ከዛስ ልክ ቁጥር 19 ላይ ሲደርስ በመሸ ጊዜ ይላል ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡዋል። የሄዱት ሰዎቹ ወደ ሰዶም ነው ሄዱ ይላል። ተጓዙ አለ። አብርሃም ሸኛቸው ይላል። ሁለቱ መላእክትም አለ። አንደኛው እዛ ቀርቷል፣
ሁለት ነው የመጡት ማለት ነው። አሁን እነዚህ ሁለቱን መላእክት መጽሐፉ ሁለቱም ሰዎች ብሎ ነው የሚያስቀምጠው ራሱ ኖርማሊ ሁለቱም ሰዎች ይላል። ኦሪት ዘፍጥረት ምዕራፍ 19 ቁጥር 10 ላይ ሁለቱም ሰዎች እጃቸውን ዘርግተው ሎጥን ወደ እነርሱ ዘንድ ወደ ቤት አስገቡት ይላል። ሁለቱ ሰዎች። ኦሪት ዘፍጥረት ምዕራፍ 18 ቁጥር 12 ላይ ሁለቱም ሰዎች ሎጥን አሉት ይላል። ከዛ ተልከናል እያሉ ይናገራሉ። ይህን ስፍራ እናጠፋ ዘንድ ተልከናል። ሁለቱም ሰዎች ሁለቱ ሰዎች ሁለቱ መላእክት ናቸው። አብርሃም ከቀረው ጋር ስናስበው ሶስት ይሆናሉ። ሶስት ሰዎች የተባሉት ሶስት መላእክት ናቸው። ኤኒዌይ የተነሳንበት ነጥብ ምንድነው? ኦሪት ዘፍጥረት ምዕራፍ 32 ቁጥር 28 ላይ ሰዎች የተባሉት መላእክት ናቸው። መላእክት መሆናቸውን ደግሞ ዘፍጥረት 32 1 እስከ 2 ድረስ እናያለን። ስለዚህ እዛ ጋር ምንድነው ያለው? ከእኛ ጋር ተነጋገረ ሲል ፈጣሪ እኛ በሚለው ውስጥ የሚካተቱት መላእክት መሆናቸውን ካየን ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ ሲል እኛ ሲል ፈጣሪ አንድ ፈጣሪ መላእክትን አካቶ ነው። ለምን? መላእክቶች ዘፍጥረት 3:5 ላይ መልካምና ክፉን እንደሚያውቁ ተነግሯል። ለአዳምም የቀረበለት ፈተና ምንድነው? ብትበላ እንደ መላእክት ወይም እንደ አማልክት መልካምና ክፉን የምታውቅ ትሆናለህ ተብሏል። ስለዚህ አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ ማለት ሲምፕሊ አወቀ ማለት ነው። እንደማና እንደ አምላክና እንደ መላእክት ወይም እንደ አማልክት። የአማልክቱ አምላክ ደግሞ አንድ አምላክ አለ። አንድ አምላክ መልካምና ክፉን ያውቅ ነበር። አዳም አያውቅም ነበረ። መላእክቶች ያውቁ ነበረ መልካምና ክፉን። ስለዚህ ከኛ እንዳንዱ ሆነ ሲል አወቀ ማለት ነው እንጂ የሥላሴን ትምህርት ምንም አይነት ፍንጭ አይሰጠንም። ራሱ ዘፍጥረት 3:22 ላይ በኃይለ ቃል አውጥተን ማሳየት አንችልም። ራሱ እኛ ስለተባለ ብቻ ፈጣሪ እኛ የሚለው ከመላእክት ጋር እንደሆነ ብዙ ቦታ ጥቅስ ላይ ማየት እንችላለን ማለት ነው። ሆሴዕ 12:4 ላይ በደንብ ይዩት። ከኛ ጋር ተነጋገረ ይላል። እኛ በሚለው ውስጥ ዘፍጥረት 32 ላይ አውዱ ላይ ስንመለከተው መላእክትን ጨምሮ እንደሆነ እንረዳለን ማለት ነው። እና ከእኛ እንዳንዱ ሆነ ሲል አወቀ ማለት ነው። ልክ ጎልያድ ከእነርሱ እንዳንዱ ይሆናል ሲባል ይገደላል ማለት ነው ትርጉሙ። ከእነርሱ እንዳንዱ ይሆናል ማለት እንደ አንበሳ እንደ ድብ ይሆናል ማለት ነው። በመገደል ደረጃ እንደሆነ ሁሉ አዳምም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ ሲል መልካምና ክፉን አወቀ ማለት እንጂ የሥላሴ ትምህርት ምንም መደላድልና ድምዳሜ የሚያደርስ ነገር አንዳች ቁብ አንዳች ምክንያት የለውም ማለት ነው። ለዛሬ በዚህ ይበቃናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።